እና ይሄ በጣም በወት ለመናገር ለጎንጂ ቆለላ ህዝብ ያንስበት ካልሆነ በስተቀር የሚፈዘረው ብለን አናስብ። ፓርቲያችን ሰው ተኮር ነው ስንል እንዲሁ ዝም ብሎን አይደለም። በወት ለመናገር ጤና ላይ የተሰሩ መሰረተ ልማቶች ውብ ጽዱ የጤና ተቋም ከመፍጠር አንጻር የተሰሩ ስራዎች በወት ለመናገር እጅግ ተስፋ ሰጭ እና ምናልባት የሚታከመውን ሰው ምቾት ተሰምቶት እንዲታከም የሚያደርግ አካባቢ የተፈጠረበት ነው ብለን ነው የምናስብ በጤናው ዘርፍ። ስለዚህ ጤና ላይ ያየናቸው ስራዎች የመንግስት ኢኒሼቲቮች፣ የመንግስት ፕሮጀክቶች በተቀመጠላቸው የጊዜ ገደብ ተጠናቀው ለህዝባችን ዛሬ መጀመራቸውን ይፋ ያደረጉበት እና ጤና ጣቢያ ላይ የተሰራውን ስራ ደግሞ ባያችሁት መንገድ በሚያምር በሚማረክ ባለሙያዎች ሲገልጹት፣ ባለሙያዎች ሲያሳዩን በፍቅር ከዚህ በላይ ሌላ ነገር አለ ብለን አናምን። በወት ለመናገር ሰው የሰራውን ስራ ለእንግዳ መጣ ብሎ ሲያሳይ ሲገልጽ ፊታቸው ላይ የሚታየው ነገር በጣም የሚገርም ነበር። በወት ለመናገር ባለሙያ ማለት እንደዚህ ነው። ከዚህ በላይ ሌላ ነገር የለም። በወት ለመናገር ጤና ላይም የተጀመሩ ስራዎችን በቂ ናቸውን ባይባል ግን ደግሞ በዚህ ወቅት የተሰሩ ስራዎች ለማህበረሰቡ ተስፋ ሰጪ ስለሆኑ ወደፊትም አብረን አጠናክረን እንቀጥላለን ብዬ አስባለሁ። ሌላው መንገዱ የምታዩት በጣም ብዙ ጊዜ ክረምት ሲመጣ አብዛኛው ባለሙያ ድሮ የምታስታውሱት ከሆነ ረፍት የሚወጣበት በጋ በጣም አስቸጋሪ እና አቧራ የነበረበት ግን ያ ነገር ሁሉ ተቀርፎ ገና ከኮሬ ስንታጠፍ የነበረው ድባብ በወት ለመናገር እንዴት ደስ ይላል። በወት ለመናገር ይሄ እንግዲህ ወቅቱ እና ጊዜው ፈቅዶላቸው ይሄንን ያሰሩ አመራሮች፣ ይሄንን ያስተባበሩ የሀገር ሽማግሌዎች እና ቄሶች እና ባለሙያዎች ባለ ታሪክ ናቸው። በወት ለመናገር ይሄን ታሪክ ይመዘግባል። ይሄ ታሪክ ነው፣ ምን ማድረግ አይችልም። ይሄንን ያስተባበረ አመራር፣ ይሄንን የሰራ ባለሙያ፣ ይሄ እንዲሆን ያደረገ ህዝብ በሚቀጥሉት ጊዜያት ደግሞ እዚህ በላይ እንደሚሰራ እንደሚጥር እና ከመንግስት ጋር ተቀራርቦ ከሰራ እዚህ በላይ እንደሚሆን ማሳያ አለም አናስ ይሄ በጣም ጥሩ። ትምህርት ቤት ላይ የተሰራውን ስራ የምታዩት እንግዲህ ሀገር በቅብብሎሽ የሚመራ ትውልድ ላይ ካልሰራን ሁሉም ነገር ዋጋ የለውም። ትምህርት ቤት የሁሉም ነገር መሰረት ነው። ስለዚህ ያለውን በጀት ያለውን የሰው ኃይል እና ያለውን ትኩረት አስተባብሮ ትምህርት ቤት ላይ የተሰራው ስራ የዚህ ትልቁ ማሳያ ነው ብለን ነው የምናምነው። ስለዚህ የትምህርት ተቋሙ ብቻ ሳይሆን ምክር ቤቱ በዚህ መንገድ ፈቅዶል፣ ምክር ቤቱ እንዲህ አድርጎልን ነው የሚሉት እና ትምህርት ቤት ላይ የተሰራው ስራ ወንድሜ ማስተዋል ወደ ትምህርት ቤት ሲገባ በጣም የተለየ እንትን ነበር ሲያደርግ የነበረው። በወት ለመናገር በቃ ፊቱ ላይ የሚታየው እና የሚናገረው ነገር የተለየ ስሜት ነው የነበረው። በወት ለመናገር ትምህርት ቤት ላይ መስራት፣ ትውልድ ላይ መስራት፣ ሀገር ላይ መስራት እና ትውልድን ማገናኘት ስለሆነ ይሄ ወደፊትም ተጠናክሮ የሚቀጥል ስራ ነው የሚሆነው። እንዲሆኑለት የሚፈልጋቸው በተለይም ደግሞ አንዳንዶቹ በህይወት የሌሉ ይሄ ጥያቄ እንዲመለስላቸው ሲለፉ ሲታትሩ የነበሩ፣ አንዳንዶቹ ደግሞ ጊዜውና ሁኔታው ፈቅዶ ዛሬ ያላችሁት ወንድሞቼ ያ ተሳክቶ እና ሆኖ በማየቴ በጣም ትልቅ ደስታ ተሰምቶኛል። በወት ስለዚህ እኔ ዳግም እንደመወለድ ነው ያልኩት በእነዚህ ሁለት መሰረታዊ ምክንያቶች። ዛሬ ያየነው በዋናነት አመራር፣ ባለሙያ እና ህዝብ ተዋዶ ተሳስቦ እና ተማምኖ ስራ ሲሰራ ለውጥ በአጭር ጊዜ እውን መሆን እንደሚቻል ያየንበት ነው በወት ለመናገር። ስለዚህ ዓላማ ያለው ከህዝብ ጋር የሚሰራ ህዝብን የሚያዳምጥ እና አዳምጦ ምላሽ የሚሰጥ አመራር ባለሙያ ሲኖር ለህዝቡ በትልቁ ተስፋ የሚሆን ስራዎችን መስራት ይቻላል። በወት ለመናገር እነዚህ የተሰሩ ስራዎች እንግዲህ ሁላችንም ያለንበትን ሁኔታ የምታውቁት ነው። በኖርማል ጊዜ የማይታሰቡ የማይሰሩ ስራዎች ጎንጂ ቆለላ ወረዳ ላይ ተሰርተው ነው ዛሬ ያየናቸው። በወት ለመናገር ይሄ ትልቅ መታደል ነው። በወት ለመናገር በእንደዚህ አይነት ወቅት በእንደዚህ አይነት ጊዜ
ለህዝብ እንደነዚህ አይነት ስራዎችን ሰርቶ ይፋ ማድረግ እዚህ በላይ መታደል ነው ብዬ የለም። በወጥ ለመናገር ለአእምሯችን የምንነግረው ለህዝባችን ህዝባችን የሚመለከተው ስራ ማለት ይሄ ነው በወጥ ለመናገር። ስለዚህ እዚህ ያለ አመራር ባለሙያ ስሙን አሸዋ ላይ ሳይሆን አለት ላይ ጽፎ ያለፈ ባለ ታሪክ አመራርና ባለሙያ ያለበት ወረዳ ነው ብዬ ነው የማስበው እና ለዚህም እንኳን ደስ አላችሁ ማለት ፈልጋለሁ። በአጠቃላይ እንግዲህ እንደ መንግስት ወይም ፓርቲያችን ስራን በፍጥነት በፈጠራ እና በጊዜ የለኝም መንፈስ እንዲሁም በዝል ላይ ሰርተን ባጠረና ሰፋ ባለ መንገድ ሰርተን ህዝባችን የሚፈልገውን ልማት የሚፈልገውን የመልካም አስተዳደር ማረጋገጥ የሚል ይዘን ነው እየሰራን ያለን። ይሄንን ያየ ነው እዚህ ወረዳ ሪፖርት ለመናገር የተጀመሩ እና ያለቁ ፕሮጀክቶችን ወስደን ስናይ ይህን የሚያሳዩ ናቸው። በ6 ወር በ5 ወር ባልሞላ በጣም ባጠረ ጊዜ ውስጥ የተጀመሩ ፕሮጀክቶች ተጠናቀው ሲሆኑ እዚህ ነው ያየነው ቦታ ለመናገር ይሄ ትልቅ